ታላላቆቹን የአውሮፓ ክለቦች እንዲሁም ደግሞ ከትልቅ ተጫዋቾች ጋር በተያያዘና ወቅታዊ የዝውውር መረጃ ዕለታዊ ቡድን ዜናዎችን የምታደምጡበት የዩቲዩብ ቻናላችንና የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። በዚህም ሰዓት በርካታ መረጃዎችን አሰናድተን ይዘን መጥተናል። ለዛሬ ግን አንድ ተጨማሪ የሀገር ቤት መረጃ እናደርሳችኋለን። ከአውሮፓ ወጣ ስንል በርካታ ትልቅ ክለቦችን የተመለከተ ወቅታዊ መረጃዎቻችን ውስጥ ትልልቅ ክለቦችን በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ እናነሳለን። ከዙር ጋርም በተያያዘ ሰፊ መረጃዎችን ይዘናል። ከዙር መረጃዎቻችን በተጨማሪ ግን ማንቸስተር ዩናይትድ ቤት የተወሰኑ የቡድን ዜናዎችን ይዘናል። ብሩኖ ፈርናንዴዝ፣ አሌሃንድሮ ጋርናቾ፣ ኮቢ ሚኑን በተለየ መንገድ እናነሳቸዋለን። እነኚህን ሶስት ተጫዋቾች ኦልትራፎርድ ላይ መጫወት ህልሙ የሆነው ሰውም ግን ኦልትራፎርድ የሚመጣው በሌላ መለያ ነው። ከዛ ውጪ ማንቸስተር ዩናይትድን እንደጠበቁት ስላላገኙት አርኔስቶ ቫልቬርዴ የምንላችሁ ነገር አለ። በዩናይትድ በኩል በርካታ መረጃዎችን ይዘናል። ማይክል አርቴታ አሁን ትኩረታችን ወዴትም አይሳብም የአውሮፓ ሻምፒዮንስ ሊግ ላይ ብቻ ነው ብለዋል። ቴሪ ዳንኤል ሃይነሪም አሁንም እምነቱ በአርሰናል ላይ እንደተጠበቀ ሆኗል። ከአርሰናል ጋር በተያያዘ ግን አንድ ለየት ያለ መረጃ ይዘንላችኋል። መረጃውን ታደምጡታላችሁ። ከዛ በተጨማሪ ከዙር ጋር በተያያዘ አዳዲስ የወጡ መረጃዎች አሉ። አርሰናል ቤት በርካታ አማራጮች በአርሰናል ቤት እንደተያዙ ይታወቃል። እንመለስበታለን። ሊቨርፑል በአራት ጨዋታ ይወሰናል ከዚህ በኋላ ሁሉ ነገሩ ለሊቨርፑል ደጋፊዎች ያው ሊቨርፑልን ከመመልከት አንጻር ብቻ ማለት ነው። ከዛ ውጪ ፕሪሚየር ሊጉን ዋንጫ አሳክቶታል። የተለያዩ መረጃዎችን በቡድን ዜና ስናነሳ በሊቨርፑል በኩል በተለይም ሳላ፣ ዲያዝ፣ ጋክፖ፣ ዲያጎ ጆታ፣ ዳርዊን ኑኔዝ እና ፍሬድሪኮ ኬዛን በተለየ መንገድ እናነሳቸዋለን። ከዛ ውጪ ግን የአርኔ ስሎትን አስገራሚ ግጥምጥሞሽም እንመለከታለን። ከቼልሲ ጋር በተያያዘ አብዛኞቹ የዝውውር መረጃዎች ነው ለዚህ ሰዓት ያሰናዳንላችሁ። አንድ ተጨማሪ መረጃ በቡድን ዜና ግን ኮል ፓልመርን ማንሳት ግድ ይለናል፣ እንመለከተዋለን። ተወዳጁ የእንግሊዝ ፕሪሚየር ሊግ በሊቨርፑል መሪነት በቀጠለው ማለት ነው የወርሃ ሚያዝያ የወሩ ምርጥ ተጫዋች ወደ 7 የሚጠጉ እጮች ይፋ ተደርገዋል። ማካሊስተር፣ ጃኮብ ሜርፊ፣ ሃርቪ ባርነስ፣ ራያን አይት ኑሪ፣ ሪያን ሴሴኞል፣ ሞርጋን ሮጀርስ እና ስትራንድ ላርሰን ተካቷል። ምናልባት የእናንተን ምርጥ በሐሳብ መስጫ ሳጥናችን ላይ እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። አጠር ያሉ ስፖርታዊ መረጃዎቻችንን ዛሬ ከሀገር ቤት ነው የምንጀምረው ውድ ቤተሰቦቻችን። በኢትዮጵያ ፕሪሚየር ሊግ የ27ኛ ሳምንት መርሃ ግብር በኢትዮጵያን ሰዓት አቆጣጠር ማለዳ ላይ 3:30 ሲል የጀመረ አንድ ጨዋታ ነበረ። በኢትዮጵያ ቡናና በድሬዳዋ ከተማ መካከል የነበረ ጨዋታ ነው። ቡናሞቹ ጨዋታውን 2-0 በሆነ ውጤት ድል ማድረግ ችለዋል። ግቦቹን በፍቃዱ አለማየሁ 18ኛው ደቂቃ፣ አንተነህ ተፈራ 38ኛው ደቂቃ ላይ ለኢትዮጵያ ቡና ከመረብ ማሳረፍ ችለዋል። ኢትዮጵያ ቡና ድሉን ተከትሎ ነጥቡን 42 በማድረስ ሁለተኛ፣ ድሬዳዋ ከተማ 29 ነጥብ ላይ ቆሟል፣ 13ኛ ደረጃ ተቀምጧል። እነኚህ ሁለት ክለቦች በ28ኛ ሳምንት መርሃ ግብር የፊታችን ሰኞ ኢትዮጵያ ቡና ከሃዲያ ሆሳዕና፣ እንደዚሁ ሐሙስ ድሬዳዋ ከተማ ከሐዋሳ ከተማ ቀጣይ ሳምንት ጀምሮ ጨዋታቸውን እንደዚሁ የሚያደርጉ ይሆናል። ወደ ባህር ማዶ ስፖርታዊ መረጃዎቻችን ደግሞ እንሻገር ውድ ቤተሰቦቻችን። የአውሮፓ ምሽቶች ላይ እንገኛለን። በዘንድሮ ሁለት አሰልጣኞች አንድ ሪካርድ ከፔፕ ጋርዲዮላ ሊጋሩ ከጫፍ ደርሰዋል። ግን አንዳቸው ብቻ ናቸው ይህንን ማድረግ ከቻሉም ሊያደርጉት የሚችሉት። የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ እና የባርሴሎና አሰልጣኝ ሃንሲ ፍሊክ ናቸው። ሁለቱም ፍጻሜ ሊደርሱ የሚችሉበት አጋጣሚ ቢፈጠር እንኳን ያው አንዳቸው አሸናፊ መሆናቸው ስለማይቀር አንዳቸው የጋርዲዮላን ሪካርድ ይጋሩታል። ፔፕ ጋርዲዮላ በ2008-9 ከባርሴሎና ጋር እንደዚሁም በ2022-23 ከማንቸስተር ሲቲ ጋር 3 ዋንጫዎችን ወይም ትሪፕልን ማሳካታቸው ይታወቃል። የሊግ ዋንጫ፣ ኮፓ ዴላሬ እና ሻምፒዮንስ ሊግን ከባርሴሎና ጋር፣ ከሲቲ ጋር ኤፍኤ ካፕ፣ ፕሪሚየር ሊግ እና ሻምፒዮንስ ሊግን። ከዛ በኋላ እንደዚህ አይነት ገደል የፈጸሙ ሁለት አሰልጣኞች አሉ፣ ግን አንዳንድ ጊዜ ነው። የአሁኑ የባርሴሎና አሰልጣኝ ሃንሲ ፍሊክ ባየር ሙኒክ ጋር 2019-20 የውድድር ዓመት የጀርመን ቡንደስሊጋ፣ ዲኤፍፒ ፖካል እና የአውሮፓ ሻምፒዮንስ ሊግ ዋንጫን ማሳካት ችለው ነበረ። በሃንሲ ፍሊክ በኩል እንደዚሁ በባርሴሎና ዘንድሮ ለሶስትዮሽ ዋንጫ በጣም ተቃርበዋል። ኮፓ ዴላሬን በአሸናፊነት ደምደመዋል። ላሊጋ አንደኛ ናቸው። የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ 3-3 በሉዊስ ካምፓና ስቴዲየም ከኢንተር ሚላን ጋር ፈጽመውታል። ግን ይህንን ጨዋታ ያው ያላለቀ ጨዋታ ስለሆነ ይሄም እድል አላቸው።
በሉዊስ ኤንሪኬም በኩል እንግዲህ ለሁለተኛ ጊዜ ነው ይሄንን ማድረግ የሚችሉት ከዚህ በፊት ከባርሴሎና ጋር አድርገውት ነበር እሳቸው ከባርሴሎና ጋር 2014-15 የውድድር ዓመት ሶስቱንም ዋንጫ ኮፓ ዴል ሬይ ላሊጋ እና ሻምፒዮንስ ሊግን አሳክተው ነበር አሁን በትልቁ የሚጠብቃቸው ደግሞ የሊግ 1 አሸንፈዋል የፍራንስ ሊጋን ኩፕ ዲ ፍራንስ ፍጻሜ ደርሷል ሻምፒዮንስ ሊግ ደግሞ የመጀመሪያ ዙር ጨዋታቸውን አርሰናልን ኤምሬትስ ስላሸንፈዋልና የመልሱን ጨዋታ ውጤት አስጠብቀው የሚወጡበት ከሆነ ደግሞ ለፍጻሜ ደርሳሉ ፍጻሜን አሸንፈው ኮፕ ዲ ፍራንስን ካሸነፉ ለሁለተኛ ጊዜ ከጆሴፕ ፔፕ ጋርዲዮላ ጋር ይሄን ሪካርድ የሚጋሩት ይሆናል በዚህ ሲዝን ባርሴሎና በአውሮፓ አምስቱ ታላላቅ ሊጎች ላይ በአጠቃላይ 158 ግቦችን አስቆጥሯል ይህ ከየትኛውም የአውሮፓ ክለብ ቀዳሚ ያደርገዋል ባርሴሎናን በዚህ ውድድር ዓመት ያስቆጠራቸው የግብ ብዛት ነገር ግን አንድ ተይዞ ያለ ትልቅ ሪካርድ አለ እሱም በባየር ሙኒክ 2019-20 ውድድር ዓመት ፍጹም የተለየ ውድድር ዓመትን ባሳለፉበት ዓመት ማለት ነው 159 ግቦችን በወቅቱ አስቆጥሮ ነበር ባየር ሙኒክ በወቅቱም በነገራችን ላይ እሳቸው ቡድን ነበር ይሄንን ያደረገው አሁን አንድ ግብ ቀርቶታል ባርሴሎና ያንን ሪካርድ ሊጋራ ቀሪ ደግሞ ሁለት ግቦችን የሚያስቆጥር ከሆነ የብቻቸው ያደርጉታል ማለት ነው የቀሩትን ጨዋታዎች ከደመረን ለባርሴሎና በወቅቱ የግብ ማስቆጠር ንጻሬ ቀላሉ ሪካርድ ይመስላል በዚህ ቡድን ውስጥ ደግሞ በርካታ ግቦችን አስተዋጽኦ በማድረግ ከ9 ቁጥር ተጫዋቾችን በበለጠ ሁለቱ የክንፍ ተጫዋቾቻቸው የተለየ ጊዜን እያሳለፉ ይገኛሉ በተለይም ወጣቱ ላሚን ያማል በ49 ጨዋታ 15 ግብና 24 አሲስቶች በሁሉም መድረክ በ49 ጨዋታ 39 የግብ አስተዋጽኦ አለው ይህ በጣም የተለየ ያደርገዋል በእርግጥ ስለዚህ ተጫዋች የማይባል ነገር የለም እንመለስበታለን የላሚን ያማልን ጉዳይ ከዛ በተረፈ የሌላኛው የክንፍ ተጫዋቹ ራፊኒያ ዘንድሮ ለባላንዶር ዋነኛው እጩ ሰው በ51 ጨዋታ 30 ግብና 24 አሲስት በአጠቃላይ በ51 ጨዋታ ወደ 54 የግብ አስተዋጽኦ ላይ ደርሷል ይሄኛው ደግሞ ሌላ የተለየ ያደርገዋልና ምናልባት አንዳንድ 9 ቁጥር ተጫዋቾች በአውሮፓ ትልልቅ ክለቦች ያላደረጉትን ነገር እነኚህ ሁለት የክንፍ ተጫዋቾች በባርሴሎና መለያም እያደረጉት ይገኛሉ ፌራን ቶሬዝ እኛ ባርሴሎናንን በደንብ ተማመኑብን ብሎ ለደጋፊዎቹ ቃል ገብቶላቸዋል የዩሴፔ ሜዛውን ስቴዲየም ጨዋታ አሸንፈው ጨዋታውን እንግዲህ ከተወጡ በኋላ ወደ ፍጻሜ ወደ ሙኒክ እንደሚያመሩና ይህ ባርሴሎና ነው በእርግጠኝነት ልትተማመኑ ይገባል በቡድናችን ብሏል ከቡድን ዜና ጋር በተያያዘ ቦክሱ እንደ አሌሃንድሮ ባልዲ ያለ ተጫዋችን ያገኙታል ቀጣይ ሳምንት ባርሴሎናዎች በተቃራኒው ደግሞ ሌላኛውን ተጫዋቻቸውን ያጣሉ በጉዳት ምክንያት ጁሌስ ኮንዴን ከኢንተር ሚላን ጋር የሚደረገው የመልስ ጨዋታ ብቻ አይደለም በላሊጋው ከሪያል ማድሪድ ጋር የሚደረገው የላሊጋ ኤል ክላሲኮም ጨዋታ ጭምር ተጫዋቹ ያመልጠዋል የተወሰኑ ጨዋታዎች እንደሚያመልጡት ተረጋግጧል በአውሮፓ ሻምፒዮንስ ሊግ በኢንተር ሚላኑ ጨዋታ ላይ ጉዳት አስተናግዷል በተቃራኒው ግን አሌሃንድሮ ባልዲ በመጪው ሳምንት በሚደረገው የመልስ ጨዋታ ላይ ይገኛል ራፊኒያ 20 የሻምፒዮንስ ሊግ የግብ አስተዋጽኦን በዚህ ውድድር ዓመት ማበርከት ችሎ አሁን ሁለተኛ ደረጃ ላይ መቀመጥ ይችላል በአውሮፓ ሻምፒዮንስ ሊግ በአንድ ሲዝን በርካታ የግብ አስተዋጽኦን ያበረከተ አሁን ሪካርዱ በብቸኝነት ተይዞ የሚገኘው የ2013-14 የሪያል ማድሪዱ ኮከብ የነበረው CR7 ክርስቲያኖ ሮናልዶ እጅ ነው 21 የግብ አስተዋጽኦን በአንድ ሲዝን በማበርከት ማለት ነው በሻምፒዮንስ ሊግ ታሪክ አንድ እስከ 5 ያለውን ደረጃ ብናይ ሮናልዶ 21 የግብ አስተዋጽኦ በመያዝ አንደኛ ደረጃ ላይ ተቀምጧል ራፊኒያ ሮናልዶ በድጋሚና ሮበርት ሌዋንዶስኪ 20 የግብ አስተዋጽኦ በአንድ ሲዝን ላይ ያበረከቱበት ነው ሊዮኔል አንድሬስ ሜሲ ደግሞ 19 ያለው ስለዚህ ራፊኒያ ሁሉን ነገር የማድረግ አቅም አለው በዩሴፔ ሜዛ የመልሱ ጨዋታ ላይ አንድ ግብ አስተዋጽኦ እንኳን ቢያበረክት ከክርስቲያኖ ሮናልዶ ጋር ሪካርዱን መጋራት የሚችል ይሆናል ማለት ነው ሁለት የግብ አስተዋጽኦ ካለው ደግሞ በብቸኝነት ይጋራዋል ያደርገውም ቀጣይ ሳምንት ማክሰኞ የምንመለከተው ይሆናል ይሄንን ጨዋታ ላሚን ያማል በ17 ዓመቱ እየሰራ ያለው ነገር ከእድሜው በላይ ነው ፍጹም የተለየና ምናልባትም በእድገት ደረጃ እንኳን ብንለካው በጣም የፈጠነ ብሎታል ቴሪ ሄነሪ የዚህ ተጫዋች እድገት በብዙዎች ያስገርማል በተለይም ግቧን ሲያስቆጥር የኢንተር ሚላኑ ግብ ጠባቂ ምንም አይነት ሙከራ እንኳን አላደረገም ግቡን ሲያስቆጥር ግብ ጠባቂው እንዳያገኘው ፋር ፖስት ላይ የመታበት መንገድ ያው ቋሚውን ለትሞ ነው ኳስ ወደ መረብም የተቀላቀለው ቴክኒኩ ፍጹም የተለየ ነበረ ምናልባት ዳግም ሜሲን በባርሴሎና ያየን እስኪመስለን ድረስ ነበረ የተጫዋቹ ኳሊቲ ከዛም በኋላ ብረት የመለሰበት ኳስን
በተመሳይ እንደዚሁ የኢንተር ሚላን በርካታ ተጫዋቾችን ሸውዶ ፍጹም ቅጣት ምት ውስጥ ከገባ በኋላ ግብ ጠባቂው በርግጥ ኳሷን ባይነካት ኖሮ ኳሷ መረብ ውስጥ የማረፍ አቅም ነበራት። ከግብ ጠባቂው በኋላ ብረቱንም ለተማ ነበር የወጣችው። ፍጹም የተለየውን ላሚን ያማል ተመለከትን። ከላሚን ያማል ጋር በተያያዘ ደግሞ ሌላ አድናቆታቸውን የገለጹት ሃንሲ ፍሊክ ነበሩ። ለሱ ቃል የለኝም በቃ ጂኒየስ የሆነ ተጫዋች ሲሉ ነበር ከጨዋታው በኋላ ያወደሱት። የማንቸስተር ዩናይትዱ ወጣት ተጫዋች አሌሃንድሮ ጋርናቾ የዓለማችን ምርጡ ተጫዋች አሁን ላሚን ያማል ነው ጭምር እስከ ማለት ደርሷል። በአውሮፓ ሻምፒዮንስ ሊግ በግማሽ ፍጻሜ የተጫወተ በእድሜ ትንሹ ሁለተኛ ተጫዋች፣ በአውሮፓ ሻምፒዮንስ ሊግ በእድሜ ትንሹ ግብ አስቆጣሪ በግማሽ ፍጻሜ ጨዋታ በኢንተር ሚላን ላይ ያስቆጠራት ግብ በእድሜ ትንሹ ያደርገዋል። በኬሊያን መባፔ ነበር ሪካርዱ ዩቬንቱስ ላይ ሞናኮ እያለ ያስቆጠራት ግብ 18 ዓመት 140 ቀን ነበረች። እቺ ሪካርድ ሆና ለረጅም ጊዜ ቆይታ ነበር ከ2016-17 የውድድር ዓመት ጀምሮ እስከዚህ ሳምንት የአውሮፓ ሻምፒዮንስ ሊግ ጨዋታ ድረስ ሪካርዱ በሱ እጅ ነበረ። በኋላም ላይ ግን ላሚን ያማል ኢንተር ሚላን ላይ ያስቆጠራት ግብ ሪካርዱን በእጁ እንዲያስገባ ረድተዋለች። ሳሚር ናስሪ ኢንተር ሚላን ለፍጻሜ እንዲደርስ አልፈልግም ብሏል። እንደ ምክንያት ያነሳው ግን እሱ የዘንድሮ ባርሴሎና ፍጹም የተለየ ስለሆነ ለፍጻሜ መድረስ ያለበት በዛ ምክንያት ባርሴሎና ነው ይላል። በብቃት ደረጃ የዘንድሮ ባርሴሎና በጣም ወጥ ነው ብሎ ያምናል ሳሚር ናስሪ። ኢንተር ሚላን ጥሩ ቡድን ነው፣ ነገር ግን ዘንድሮ ካየነው ወጥነት ብቃት አንጻር ለባርሳ ይገባል ብለዋል። የቀድሞ የሪያል ማድሪድ ተጫዋች የሆነው ክላረን ሲድሮፍ ደግሞ ኢንተር ሚላን የ2024-25 የአውሮፓ ሻምፒዮንስ ሊግ ዋንጫ ባለቤት መሆን ጭምር ይገባዋል ነው ያለው። በእኔ አስተሳሰብ ይላል የቀድሞ የሪያል ማድሪድ ተጫዋች ክላረን ሲድሮፍ ኢንተር ሚላን ዋንጫውን ለመብላት ተመራጩ ቡድን ነው። ከባርሴሎና ያደረጉት ጨዋታ የፍጻሜ ነበር የሚመስለው። ብዙ ብቃት ተመልክቻለሁ በዚህ ጨዋታ ላይ እና የሚገባው ቡድን ይመስለኛል ብሎ እሱ ደግሞ በተቃራኒው ከሳሚር ናስሪ ሐሳብ በተቃራኒ የግል መልከታውን አጋርቷል። ያው አራት ቡድኖች አሉ በዚህ ውስጥ እንደ ፓሪስ ሰን ዠርሜን፣ አርሰናል፣ ኢንተር ሚላን እና ባርሴሎና ያሉ ክለቦች ሁሉም እድል አላቸው። አሁን ጠቅልሎ ማለፉን አረጋግጧል የሚባል አንድም ቡድን የለም። የኤምሬትሱ ጨዋታ 1-0 የተጠናቀቀው ይሄ ሰፊ የሚባል አይነት ጋፕ ያለው ጨዋታ አይደለም። በሁለቱም ቡድኖች መካከል የመጀመሪያው ዙሩ ጨዋታ የተወሰነ ቁጥራዊ መረጃ የግብ ልዩነቱን የሚያሳይ ነገር ተፈጠረ እንጂ ኦልሞስት ተቀራራቢ ጨዋታ ነበርና አርሰናልም ውጤቱን ሊቀለብስ የሚችልበት ፒኤስጂም ውጤት ሊያስጠብቅ የሚችልበት እድል አለ። ሞር ደግሞ የኢንተርና የባርሳ ጨዋታ ኦልሞስት ከ0-0 የሚጀምር አይነት ጨዋታ ነው። የጎል አድቫንቴጅ ምንም ስለሌለው ከሜዳ ውጪ። ለማንኛውም አራቱም ቡድኖች እድል አላቸው። ሁለቱ የቀድሞ ከዋክብቶች ግን የግል መልከታቸውን አጋርተዋል። ባለፉት 5 ዓመታት በአውሮፓ 5 ታላላቅ ሊጎች ብዙ ግቦችን በማስቆጠር ሮቤርት ሌዋንዶስኪን የሚስተካከል የለም። ባለፉት 5 ዓመታት 158 ግቦች አሉት። ይህ ትልቅ የሚባለው ጎል ነው በአምስቱ ታላላቅ ሊጎች። ከዛ ቀጥሎ ሃላንድ 146 ሁለተኛ፣ ኬሊያን መባፔ 145 ሶስተኛ፣ ሃሪኬን 137 ግቦች አሉት ባለፉት 5 ዓመታት አራተኛው ተጫዋች ነው። ሌዋንዶስኪ ግን የሚደረስበት አይመስልም። እድሜው እየገፋ ቢመጣም ተጫዋቹ ግን አሁንም ግብ አስቆጣሪነቱ ላይ በ5 ዓመታት ውስጥ የሚስተካከለው ተጫዋች የለም። ባርሳዎች በቀጣይ ክረምት ታዲያ ሮቤርት ሌዋንዶስኪን በቋሚነት እንዲተካላቸው አሁንም ፍላጎታቸው የአትሌቲኮ ማድሪዱ የፊት መስመር ተጫዋች ዩሊያን አልቫሬዝ ነው ተብሏል። ለመጀመሪያ ጊዜ አይደለም እንደዚህ አይነት ተጫዋችን ሲያመጡ። ከዚህ በፊት አንቷን ግሪዝማንን ከአትሌቲኮ ማድሪድ ባርሴሎናዎች የግላቸው አድርገውት ነበረ። ግን ትልቅ ሂሳብ ሳይጠይቃቸው እንደማይቀር ማርካ አስነብቧል። በትልቁ የሚጠበቅ ዝውውር ሊሆን ይችላል ቀጣይ ክረምት ላይ። ሲሞኔ ኢንዛጊ በአሰልጣኝነታቸው 50 የሻምፒዮንስ ሊግ ጨዋታን መምራት ችሏል ባርሴሎናን በገጠሙበት ወቅት። በዚህም ጣሊያናዊ ሆነው 50 ጨዋታዎችን በአሰልጣኝነት የመሩ አሰልጣኞችን በማፍራት ቀዳሚ ሀገር ሆናለች። አሁን ሲሞኔ ኢንዛጊ ተካተቱ። ከዚህ ቀደም አንቾሎቲ፣ አሌግሪ፣ ካፔሎ፣ ሌፒ፣ ስፓሌቲ እና ማንቺኒ ከ50 በላይ ጨዋታዎችን በአውሮፓ ሻምፒዮንስ ሊግ መርተዋልና ሌላኛው አሰልጣኝ ሲሞኔ ኢንዛጊ እንደዚሁ መሆን ችለዋል። ሪያል ቹዋሚኒ በካርሎ አንቾሎቲ ስር በሚሰለጥነው ሪያል ማድሪድ የ2024-25 የውድድር ዓመት የኤፕሪል ወር የወሩ ምርጥ ተጫዋች ተብሎ ተመርጧል። ከዚህ በፊት የነበረውም ወር እሱ ነው። ለሁለተኛ ተከታታይ ወር የሪያል ማድሪድ የወሩ ምርጥ ተጫዋች ሪያል ቹዋሚኒ ሆኗል። የአማካይ ስፍራው ተጫዋች ቁልፍ ሚናዎችን በተለይም በላሊጋው ጨዋታ ላይ ለሪያል ማድሪድ ማበረከት ችሏል። በዚህ ወር ግን ሪያል ማድሪድ መጥፎን ጊዜ ያሳለፈበት ወር ነው። ከአውሮፓ ሻምፒዮንስ ሊግ ተሰናበተ። ከባርሴሎና ጋር የኮፓ ዴል ሬይ ፍጻሜን ጨዋታ ተሸነፈ። በላሊጋው ግን በነበራቸው እንቅስቃሴ በቡድኑ ቁልፍ ሚና ከተወጡ ተጫዋቾች አንደኛው ነው።
አልሂላል ረብጣ በሮቹን ይዞ የማድሪድ በር ላይ ይቆማል ቀጣይ ክረምት ላይ ምንም ጥርጥር የለውም ካሁኑ በሩመር ደረጃ በርካታ ስሞችን እየሰማን ነው በሪያል ማድሪድ በኩል ካሉ ተጫዋቾች አንፃር አንደኛው ቪኒሲየስ ጁኒየር ነው ከዛ ቀጥሎ ደግሞ አሁን ካርሎ አንቸሎቲ ሁለቱንም ከማድሪድ የግላቸው ማድረግ ይፈልጋሉ አጠቃላይ ይሄንን ሂደት ለመጨረስ ለሁለቱ እንግዲህ አንደኛው ብራዚላዊ ተጫዋች ነው ቪኒሲየስ ጁኒየር ቀጣይ ደግሞ የብራዚል ብሔራዊ ቡድን አሰልጣኝ ይሆናሉ የተባሉ ጣሊያናዊ አሰልጣኝ ካርሊቶን በአጠቃላይ ግላቸው አድርገው እስከ ኮንትራታቸው ፍጻሜ እስኪቆዩ ድረስ ከ800 ሚሊዮን ዩሮ በላይ ወጪ ሊያስደረጋቸው ይችላል ተብሎ ይጠበቃል የክፍያ ጉዳይ የቦነስ ጉዳይ ኮንትራክት ማስፈረም ሂደትን ጨምሮ ለክለቡ ለሪያል ማድሪድ የሚከፈለን ገንዘብ ጨምሮ ማለት ነው ትልቅ የሚባል ገንዘብ ነው በእርግጥ የሳውዲ ፕሮጀክት ቀጣይ 10 ዓመታትን የዓለምን እግር ኳስ መቆጣጠር ስለሆነ ከዚህም በላይ ገንዘብ ያወጣሉ ተብሎ ይጠበቃል ይህ ለአንድ ክለብ የሚወጣ ገንዘብ ሆነ እንጂ በአውሮፓ ውስጥ ትልቅ በጀት ያፈሳሉ ተብሎ ይጠበቃል ከፕሪሚየር ሊግ ታላላቅ ክለቦች እስከ አውሮፓ አምስቱ ታላላቅ ሊግ ክለቦች ጭምር መገዳደር የሚችል በጀት ይዘው እንደመጡ ይታወቃል ከየትኛውም ክለብ ተጫዋች ለማስፈረም የሚቸገር አይነት ሊግ አይደለም አሁን የሳውዲ ፕሮ ሊግ በፕሪሚየር ሊግ በሌሎች የአውሮፓ አምስቱ ታላላቅ ሊጎች ያሉ ትልልቅ ክለቦች ትልቅ ተጫዋች ለማምጣት እንደሚቸገሩ ይታወቃል ለሳውዲ ግን ይህ ቀላል ነገር ሆኖላታል በአውሮፓ አምስቱ ታላላቅ ሊጎች በዘንድሮ የውድድር ዓመት ባየር ሙኒክ 90 ግቦችን አስቆጥሯል ቀዳሚው ነው በሊግ ደረጃ ሁለተኛ ግብ አስቆጣሪው ባርሴሎና 89 በፓሪስ ሰን ዠርሜን በኩል 84 በሊቨርፑል በኩል 80 ግቦች ተቆጥረዋል የሚገርማችሁ ነገር ውድ ቤተሰቦቻችን እነኚህ ክለቦች በሙሉ ሊቨርፑል እና ፒኤስጂ ሊጋቸውን አሸንፈዋል ባየር ሙኒክ አንድ ጨዋታ ይቀረዋል ባርሴሎና የተወሰኑ ሳምንታት ጨዋታ ግድ ይለዋል ግን ወይ ሊጉን የሚመራ ቡድን ነው ወይ ሊጉን ያሸነፈ ቡድን ነው ከፍተኛ ግብ አስቆጣሪ ሆኖ አሁንም እየቀጠለ የሚገኘው ከሃሪኬን ጋር በተያያዘ ያው ለመጀመሪያ ጊዜ ዋንጫ ሊያነሳ በእግር ኳስ ሕይወቱ አንድ ጨዋታ ብቻ ቀርቶታል የ31 ዓመቱ የፊት ወሰር ተጫዋች ሃሪኬን ዘንድሮም ክስተት ሆኖ ቀጥሏል በቡንደስሊጋው አሁን ቶክ ስፖርት ይዞት በወጣው መረጃ ግን ከደቂቃዎች በፊት ይዞት የወጣው አንድ መረጃ እንደሚያመለክተው ከሆነ የ31 ዓመቱ አጥቂ ሃሪኬን ቀጣይ ክረምት ላይ ምናልባትም ባየር ሙኒክን ለቆ ወደ ፕሪሚየር ሊግ ትልቅ ክለቦች ሊዘዋወር የሚችልበት ሰፊ ድል አለ እየተባለ ነው 31 ዓመቱ ነው በብዛት ደግሞ የፕሪሚየር ሊግ ቢግ 6 የሚባሉ ክለቦች እድሜያቸው ከ30 ዓመት በላይ የሆኑ ተጫዋቾችን አያስፈርሙም ለየትኛው ክለብ ሊፈርም ይችላል ሙኒክን ከለቀቀ የሚለው ደግሞ በቀጣይ የሚጠበቅ ነው ሃቪየር ማሻራኖ የኢንተር ሚያሚ በታሪክ አስከፊው አሰልጣኝ ለመሆን ተቃርቧል በ20 ጨዋታዎች 4 ጨዋታዎችን ሽንፈት አስተናግዶ በአራት ጨዋታዎቻቸው 21 ግብ አስተናግዷል ቡድኑ ይህ በኢንተር ሚያሚ ታሪክ አስከፊ ለሚባለው ሪከርድ በጣም የቀረበ ነው በዚህ ሳምንት እንኳን ከኮንካካፍ ሻምፒዮን ጨዋታ ውጪ መሆናቸው ይታወቃል በሜክሲኮ ክለብ ተሸንፈው ሊዮኔል ሜሲ ራሱ እንደ ተጫዋች ጥሩ ጊዜን እያሳለፈ አይደለም ታለፉት አራት ጨዋታ አንድም ግብም ሆነ አሲስት ወይ የግብ አስተዋጽኦ አላበረከተም ሊዮኔል ሜሲ ባለፉት 10 ዓመታት አንድም አህጉራዊ ዋንጫን ማሸነፍ አልቻለም ከባርሴሎና ጋር ለመጨረሻ ጊዜ 2015-16 የውድድር ዓመት ዋንጫን ካነሳ በኋላ በአትሌቲኮ ማድሪድ ተሸንፎ ተሰናበተ በአውሮፓ ሻምፒዮንስ ሊግ ከዛ በሮማ ተሸንፈዋል በሊቨርፑል ተሸንፈው ተሰናብተዋል ከዛ በኋላ ደግሞ በባየር ሙኒክ በፓሪስ ሰን ዠርሜን ተሸንፈው ወጡ ከዛ እሱ በቀጥታ ወደ ፓሪስ ሰን ዠርሜን ተቀላቀለ ፓሪስ ሰን ዠርሜን ከሄደ በኋላ ደግሞ በአውሮፓ ሻምፒዮንስ ሊግ በሪያል ማድሪድ እና በሙኒክ ተሰናበቱ በዚህ ሳምንት ደግሞ እንግዲህ በሜክሲኮ ክለብ ተሸንፎ ከኮንካካፍ ሻምፒዮን ውድድር ውጪ መሆኑ ይታወቃልና ሊዮኔል ሜሲ ባለፉት 10 ዓመታት አንድም አህጉራዊ ዋንጫን ማሸነፍ ሳይችል ጉዞ ቀጥሏል የእንግሊዝ ፕሪሚየር ሊግ በሊቨርፑል መሪነትና አሸናፊነት ከተጠናቀቀ በኋላ የሚያዝያ ወር የወሩ ምርጥ ተጫዋች 7 እጩዎች ይፋ ተደርገዋል መግቢያችን ላይ ጠቆመናችሁ ነበር ለማስታወስ ያክል የፕሪሚየር ሊግ የሚያዝያ ወር ወይም በፈረንጆች የኤፕሪል ወር የወሩ ምርጥ ተጫዋች እጩዎች 7 ናቸው አሌክሲስ ማካሊስተር ከሊቨርፑል ጃኮብ መርፊ ከኒካስል ዩናይትድ ሃርቪ ባርንስ ከኒካስል ዩናይትድ ራያን አይት ኑሪ ከወልቭስ ሪያን ሴሴኞል ከፉልሃም ሞርጋን ሮጀርስ ከአስቶን ቪላ እና ስትራንድ ላርሰን ከወልቭስ በእጩነት ቀርበዋል ቦሩ ምርጥ የነበረው ምርጣችሁ ማን ነው በሐሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ በዚህ ዝርዝር ውስጥ በተለምዶ ቢግ 6 ከሚባሉ ተጫዋቾች ውስጥ ከሊቨርፑል አሌክሲስ ማካሊስተር ተካተተ እንጂ አንድም ተጫዋች በዚህ ዝርዝር ውስጥ ሊካተት አልቻለም በእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ እጩዎች ይፋ ተደርገዋል
የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን የወራ ሚያዝያ የወሩ ምርጥ አሰልጣኝ 5 እጩ ናቸው። አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ፣ አሰልጣኝ አርኔ ስሎት ከሊቨርፑል፣ አሰልጣኝ ኡናይ ኤምሬ ከአስቶን ቪላ፣ አሰልጣኝ ኤዲ ሃው ከኒውካስል ዩናይትድ እና አሰልጣኝ ቪቶር ፔሬራ ከወልቭስ 5 እጩዎች መቅረብ ችለዋል። ልክ የተጫዋቾቹንም እንደመረጣችሁ የወሩ ምርጥ ተጫዋቾች እንደመረጣችሁ የወሩን ምርጥ አሰልጣኝም እጩ ይፋ አድርገናል። የእናንተን ምርጥ አሰልጣኝ ልታረሱን ትችላላችሁ። አስቶን ቪላ እና ኒውካስል ዩናይትድ የቀድሞ የአርሰናል የሁኑ የላዚዮን የአማካይ ስፍራ ተጫዋች ማቲዮ ጉዋንዱዚን ሁኔታ እየተከታተሉ ነው ተብሏል። ተጫዋቹ ዘንድሮ በላዚዮ ቤት በግሉ ምርጥ ጊዜን እያሳለፈ ይገኛል። ይህን የአማካይ ስፍራ ተጫዋች የግላቸው ለማድረግ ታዲያ በተለይም በፕሪሚየር ሊጉ ልምድም አለው። ከዲሲፕሊን ጋር በተያያዘ ግን ብዙ ቅሬታ ይነሳበታል። ከአርሰናልም ለመልቀቁ እንደ ምክንያት የተነሳው ከስነ ምግባር ጋር በተያያዘ እንደሆነ ይታወቃል። ታዲያ ላዚዮ ተጫዋች ለማግኘት በሚያደርጉት ጥረት ላይ 35 ሚሊዮን ዩሮ ወጪ ሊያስደረጋቸው ይችላል። ቶማስ ፍራንክ አረንጓዴ መብራታቸውን አብርተዋል ለብሬንትፎርዱ አጥቂ ብሪያን መቤሞ። የ25 ዓመቱ አጥቂ በዘንድሮ ውድድር ዓመት 18 ግብ ያስቆጠረ 6 አሲስት አደረገ። በፕሪሚየር ሊጉ እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል ለብሬንትፎርድ። ታዲያ ብሬንትፎርዶች ትክክለኛ ገንዘብ የሚቀርብላቸው ከሆነ በቀጣይ ክረምት ላይ ተጫዋቹን ለመሸጥ ዝግጁ ናቸው ተብሏል። አትሌቲክም አረጋግጦታል። ይህንን ካሜሮናዊ ኢንተርናሽናል አጥቂ ለመሸጥ በብሬንትፎርድ በኩል ትልቅ ገንዘብ ብቻ እየተጠባበቁ እንደሚገኙ። ኮል ፓልመር 107 ቀን ሆኖታል በቼልሲ መለያ ግብ ካስቆጠረ። ለመጨረሻ ጊዜ ግብ ያስቆጠረው በርንማውዝ ላይ ጃንዋሪ 14 ነበር። ውድ ቤተሰቦቻችን የፈረንጆች አዲስ ወር በገባ 15ኛው ቀን ሊሞላ አንድ ቀን ሲቀረው እንደማለት ነው። ከዛ በኋላ 107 ቀኖችን ቆጠርን። የኮል ፓልመርን ግብ ከተመለከትን በቅርቡ ካስታወሳችሁ አሰልጣኝ ማሬስካ የተጫዋቹ ገበያ ለማስቆጠር ችግር የቼልሲ ታክቲክ ሳይሆን የተጫዋቹ የግል ችግር ነው ብለው ጉዳዩን ከራሳቸው ላይ ገለል ለማድረጋቸው የሚዘነጋ አይደለም። ቼልሲዎች በውድ ካስፈረሟቸው ተጫዋቾች ግን ምንም ካላገኙባቸው ተጫዋቾች አንደኛው ሮሚዮ ላቪያ ነው። እሱም በጉዳት እየተሰቃየ ነው። ቼልሲም ደግሞ ወጪ አውጥቶ ግልጋሎት እያገኘበት አይደለም። ቀጣይ ክረምት ላይ ተጫዋቹን በውሰት አሊያም በቋሚነት መልቀቅ ይፈልጋሉ። እስከ 45 ሚሊዮን ዩሮ ወጪ ያስወጣል ለወሳጅ ክለቦች። በእርግጥ ከዚህ በታች ለመሸጥ ግን ግዴታ ሊላቸው ይችላል ቼልሲዎችን። ምክንያቱም ተጫዋቹ በቂ ጊዜ ነው መጫወቻ አላገኘም በጉዳቱ ምክንያትና ሌሎች ክለቦች ትልቅ ገንዘብ አውጥተው ይህን ተጫዋች ከቼልሲ ወስዳሉ ተብሎ አይጠበቅም። ቼልሲዎች በቀጣይ ከተጫዋች ሽያጭ ከ300 እስከ 500 ሚሊዮን ዩሮ ወደ ካዝናቸው አስገብተው ትልቅ በጀት በቀጣይ ክረምት ላይ መያዝ ይፈልጋሉ ለዝውውርና በርካታ ተጫዋች ነው የሚሸጡት። ኦልሞስት ከ10 በላይ ተጫዋቾችን ለሽያጭም ያቀርባሉ ተብሎ ይጠበቃል። አንደኛው ሮሚዮ ላቪያ ነው። ሌላኛውም በቀጣይ ክረምት በቋሚነት ክለቡን ይለቃል ተብሎ የሚጠበቀው ጆዋ ፍሌክስ ነው። አሁን በኤስ ሚላን ይገኛል። ኤስ ሚላን ከመሄዴ በፊት የኤስ ሚላንን በርካታ ጨዋታዎች አይቻለሁ የሚለው ጆዋ ፍሌክስ እናም የጨዋታ ስልታቸውን ካየው በኋላ ለእኔ በጣም ተስማሚ ነበረ። እናም በዛ ለመጫወት ወሰንኩኝ። ወዲያው ያደረግኩት ነገር ለወኪሌ ጆርጌ ሜንዴስ ነበር የነገርኩት። ሁሉ ነገር በጥሩ ሁኔታ ተጠናቀቀ። ለዛ ነበር ለኤስ ሚላን መጫወት የጀመርኩት ብሎ ነበር። መረጃውን ጋዜጣ ዴሎ ስፖርት ነው ዛሬ በገጹ ላይ ይዞት የወጣው። ይህ ተጫዋች በአመቱ መጨረሻ ወደ ቼልሲ ይመለሳል። ቼልሲም በቋሚነት ተጫዋቹን ለመሸጥ ክፍት ነው ተብሏል። ሊያመጧቸውም ካሰቧቸው ተጫዋቾች ውስጥ ደግሞ በማንቸስተር ዩናይትድ በጥብቅ የሚፈለገውና ከበድ ያለ ፉክክር ከዩናይትድ ይጠብቃቸዋል የሚባለውን የሪቨር ፕሌቱን ወጣቱን ተጫዋች ማስታንቱኖን የግላቸው ለማድረግ ነው። ይህ ተጫዋች በቀጣይ በአውሮፓ እግር ኳስ ውስጥ ይነግሳል ተብለው ከተያዙ ተጫዋቾች አንደኛው ነው። ከዩናይትድ ጥብቅ ፉክክር ግን ይጠብቃቸዋል በዚህ ዝውውር ላይ። ሌላኛው በሲቲ በሊቨርፑል በትልልቅ ክለቦች ስሙ እየተነሳ የሚገኘው ሞርጋን ሮጀርስ ነው። ይህን ተጫዋች ማምጣት ሂደት ላይ በእርግጥ በርካታ አማራጭ አላቸው። ጌንትስ ከቦሩሲያ ዶርትመንድ፣ ኒኮ ዊሊያምስ ከአትሌቲኮ ቢልባኦና በዝርዝራቸው ውስጥ አካተውታል። ትልቅ እንቅስቃሴ ያደረጉበታል ተብሎ የሚጠበቀው በተለይም እንደ ሂም ጌንቲስ ያለነ ተጫዋች የግላቸው ማድረግ ካልቻሉና ከኒኮ ዊሊያምስ ቀጥሎ በሶስተኛ ደረጃ የያዙትም ተጫዋች እንደሆነ ነው መረጃዎች እየወጡ የሚገኙት። በመጀመሪያ ዓመታቸው ዋንጫ አሳክተዋል ሁለቱም አርኔ ስሎት እና ሶኒያ ባምባስተር ሁለቱም ያሳኩት የፕሪሚየር ሊግ ዋንጫ ነው። አርኔ ስሎት በወንዶቹ ሊቨርፑል፣ ሶኒያ ባምባስተር በሴቶቹ በቼልሲ በኩል ሁለቱም ገና በመጀመሪያ ዓመታቸው ነው ዋንጫ ለማሳካት ያረጋገጡት። ድንቅ ጊዜን በሴቶቹም በወንዶቹም ያሳልፈዋል። የሊቨርፑልን መረጃ በዛውን ቀጥል።
ሊቨርፑል 4 ጨዋታ ብቻ ይወሰናል የዚህ ውድድር ዓመቱም ዋንጫውን አስቀድሞ ባነሳበት ዓመት ማለት ነው። ቀጣይ ሳምንት በ35ኛ ሳምንት በእኛ አቆጣጠር ሚያዝያ 26 ምሽት 12:30 ሲል በስታንፎርድ ብሪጅ ከቼልሲ ጋር ጨዋታቸውን ያደርጋሉ። ደማቅ አቀባበል ይጠብቃቸዋል ስታንፎርድ ብሪጅ ላይ። ከዛ ወደ አንፊልድ ነው የሚመለሰው ሊቨርፑል 36ኛ ሳምንት የእንግሊዝ ፕሪሚየር ሊግ በኢትዮጵያን አቆጣጠር ግንቦት 3 12:30 እሁድ ቀን ነው አንፊልድ ሮድ ስቴዲየም የሚደረግ ነው። የ37ኛ ሳምንት ጨዋታውን ወደ አሜሪካን ኤክስፕረስ ኮሚኒቲ ስቴዲየም ወይም ወደ አሜክስ ያመራና በኢትዮጵያን አቆጣጠር ግንቦት 10 ልክ እሁድ አመሻሽ 12 ሰዓት ሲል የሚደረግ ጨዋታ ነው። ከዛ የመጨረሻ ጨዋታቸውንና ዋንጫውን የሚረከቡበት ጨዋታ በ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ እሁድ ግንቦት 17 ምሽት 12 ሰዓት አንፊልድ ሮድ ስቴዲየም ላይ ይደረጋል። በነገራችን ላይ ዘንድሮ የ37ኛም የ38ኛም ጨዋታ በተመሳሳይ ሰዓት ሊደረጉ የሚችሉባቸው አጋጣሚዎች አሉ። ይህ የሚሆነበት ዋነኛ ምክንያት በእንግሊዝ ፕሪሚየር ሊግ በተለይም ደግሞ ይሄ ቶፕ ፎር ውስጥ ለመጨረስ ያለው ትንቅንቅ አጓጊ መሆኑን ተከትሎም በእንደዚህ አይነት መንገድ ሊደረጉ እንደሚችሉ ነው መረጃዎች እየወጡ የሚገኙት። ዘንድሮ በሊቨርፑል ዋንጫ ማግኘት ሂደት ውስጥ በርካታ ትልልቅ ስሞች አሉ። ነገር ግን ቀላል የማይባል የግብ አስተዋጽኦንም ያበረከቱ አሉ። ከትልቁ ሳላህ ጀምሮ እንመልከት። ሳላህ 34 ሳምንት ጨዋታ 28 ግብ 18 አሲስት 46 የግብ አስተዋጽኦ አለው። ቀጥሎ የምናገኘው ሉዊስ ዲያዝን ነው። ሉዊስ ዲያዝ 33 ጨዋታዎችን ተጫውቷል። 12 ግብ 5 አሲስት 17 የግብ አስተዋጽኦ አለው። ኮዲ ጋክፖን ብንመለከት 31 ሳምንትን ተጫውቷል። 9 ግብ 3 አሲስት 12 የግብ አስተዋጽኦ። ከዛ ቀጥሎ ዲያጎ ጆታን እናገኛለን። በ23 ጨዋታ 6 ግብ 3 አሲስት 9 የግብ አስተዋጽኦ። ዳርዊን ኑኔዝ 26 ጨዋታዎችን በቋሚነትና ተቀይሮ እየገባ ለሊቨርፑል ተጫውቷል። 5 ጎል 2 አሲስት 7 የግብ አስተዋጽኦ በድምሩ። ፍሬድሪኮ ኬዛ በፕሪሚየር ሊጉም 4 ጨዋታ ነው የተጫወተው። ይህ ለሜዳሊያም ጭምር እንደማያበቃው ይታወቃል። በአጠቃላይ በ4 ጨዋታ 33 ደቂቃን ብቻ ነው በዚህ ውድድር ዓመት የተጫወተው። ምንም ግብ፣ ምንም አሲስት፣ ምንም የግብ አስተዋጽኦን ማበርከት አልቻለም። ምናልባት በቀሩት ጨዋታም እድል ይሰጡታል ተብሎ ይጠበቃል። ያው ፕሪሚየር ሊግ ኦልሬዲ ለሊቨርፑል ስላለቀ ከዚህ በኋላ የሚያጡት ነገር የለምና ምናልባትም ለእንደዚህ አይነት ተጫዋቾች እድል ሊሰጧቸው ይችላል ተብሎ ይጠበቃል። በሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ግብ ይሆናሉ ተብለው የተጠበቁ ሙከራዎችን በማድረግ አርሰናልን የሚስተካከለው የለም። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር 2 ጨዋታዎች ኤምሬትስ ላይ እና በሊዩስ ካምፓናስ ስቴዲየም ላይ ሲደረግ አርሰናል ከፓሪስ ሰን ዠርሜን በነበረው ጨዋታ አርሰናል 1.6 ግብ ሊሆን የሚችል ሙከራ ሞክሮ ግን ግብ ማግኘት አልቻለም። ይህ ትልቁ ቁጥር ነው በዚህ ሳምንት የተመለከትነው በአውሮፓ ሻምፒዮንስ ሊግ ግብ ሊሆን የሚችል ሙከራን በመሞከር። ምናልባት እዚች ጋር አንድ ጥያቄ እንድናነሳ ያደርገናል። አርሰናል 9 ቁጥር እንዴት ሚስ እንዳረግ ወይም 9 ቁጥርን እንዴት እንዳጣ የሚያሳይ ነው። ምክንያቱም ከሶስቱም ክለቦች የተሻለ የአርሰናል ነበረ ግብ ሊሆን የሚችል ሙከራን ያደረገው። በተቃራኒው ባርሴሎናን ብናይ ከአርሰናል ያንሳል። ባርሳ 1.5 ግብ ሊሆን የሚችል ሙከራ ነው የሞከረው፣ ግን ያገኘው የግብ ብዛት ካየ 3 ግብ ነው። ያ ማለት ባርሴሎና በጨዋታው ላይ ሊያስቆጥር የሚችለው ግብ 1 ነበረ፣ ግን ተጨማሪ 2 ግቦችን አግኝቷል እንደማለት ነው። ይሄ ደግሞ የተጫዋቾቹን ያስቆጣሪዎቹን ጥራት ያሳያል። ከዛ ቀጥሎ የምናገኘው ፓሪስ ሰን ዠርሜን ነው። በሶስተኛም ወደ 1.1 ግብ ሊሆን የሚችል ሙከራ ሞክሯል። ኦልሞስት 1 ግብ ማግኘት ይችል ነበር በጨዋታው ላይ፣ ያችንም ማስቆጥሯታል ማለት ነው። ኢንተር ሚላን ደግሞ ሌላ ፍጹም የተለየው ቡድን ነው። በጨዋታው ላይ ካስቆጠራቸው ግቦች ውስጥ በሙከራ ደረጃ ግብ ሊሆን የሚችለው አንዱ ነበረ። ያስቆጠረው የግብ ብዛት ግን 3 ነው። ይሄ ደግሞ ከሶስቱም ክለቦች ከአርሰናልም፣ ከባርሳም፣ ከፒኤስጂም የኢንተር ሚላን ፍጹም የተለየ ነው። ግብ ሊሆኑ የሚችሉ ኳሶችን አንድ ሞክሮ ነገር ግን ሌሎች ላይቆጠሩ የሚችሉ 2 ተጨማሪ ግቦችን በጨዋታው አግኝቷል እንደማለት ነው። አርሰናል በዚህ ረገድ አጥቂ ግዴታው እንደሆነ የሚያሳይ ነው። አርሰናል የበርንማውዝን ተጫዋች ሴሞኔም ለማስፈረም ፍላጎት እንዳላቸው ይታወቃል። ይህ ዝውውር ግን ሊሳካ የሚችለው በቅድሚያ የያዟቸው ዝውውሮች ውስጥ አንደኛው የኒኮ ዊሊያምስ ጉዳይ እልባት ከተሰጠው ብቻ ነው ተብሏል። ኒኮ ዊሊያምስ ጨረታ የበዛበት ተጫዋች ነው። ቀጣይ ውድድር ዓመት እሱን የግላቸው ለማድረግ በርካታ ፈላጊዎች አሉ። አርሰናሎች ግን አሁን በበርካታ የፕሪሚየር ሊግ ክለቦች ጭምር የሚፈለገውን ሲሚዮኔን መመልከት ጀምረዋል ተብሏል። ሁሉም የሻምፒዮንስ ሊግ ጨዋታ አጓጊ ነው ያለው ቴሪ ዳንኤል ሄንሪ አራቱም ቡድኖች ወደ ፍጻሜ ማለፍ ትልቅ እድል አላቸው። ያለቀ ጨዋታ አለ ብዬ አላምንም ይላል ቴሪ ዳንኤል ሄንሪ። የአርሰናል እና የፓሪስ ሰን ዠርሜን ጨዋታ በፓሪስ ሰን ዠርሜን የአንድ ግብ ልዩነት ይጠናቀቅ እንጂ ይህ በአውሮፓ ሻምፒዮንስ ሊግ ቀላሉ ነገር ነው ብሏል።
ዶም አሰልጣኝ ማይክል አርቴታም ሙሉ ትኩረታችን የሮብ ጨዋታ ላይ ነው ብሏል። ስለዚህ በዚህ ሳምንት የሚያደርጉት የፕሪሚየር ሊግ ጨዋታ ለሳቸው ብዙ ማሳሳቢ እንዳልሆነ ነው ፍንጭ የሰጡት። በርካታ አዳዲስ ፊቶችን በዚህ ሳምንት በፕሪሚየር ሊጉ እንመለከታለን ተብሎ ይጠበቃል። በማይክል አርቴታ በኩል አርብ የሚሰጡት ጋዜጣዊ መግለጫ ላይ የአውሮፓ ሻምፒዮንስ ሊግ ቀጣይ ሳምንት ወደ ፓርክ ደ ፕሪንስ የሚያመራው ቡድናቸው ውስጥ በርካታ ተጫዋቾችን ያሳርፋሉ ተብሎ ሲጠበቅ እሳቸው በመግለጫውም ያረጋግጡታል ተብሎ ይጠበቃል። ለማንኛውም እሳቸውን ሙሉ ጋዜጣዊ መግለጫ እንጠብቃለን። ግን በአርሰናል ቤት የዚህ ሳምንት የፕሪሚየር ሊግ ጨዋታ በርካታ አዳዲስ ፊቶችን እናይበታለን። ኒኮ ዊሊያምስ ሁሉም ልጅ እያለ በኦልትራፎርድ መጫወት ይፈልግ ነበረ። ስለዚህ እኛም ወደ ኦልትራፎርድ እናመራለን በቀጣይ ብሏል። የልጅነት ህልም የሁሉም ነው ኦልትራፎርድ መጫወት ብለዋል። ኤሮፕ ሊግ ለማሸነፍ ደግሞ ዓላማ እንዳለው የጠቀሰው ኒኮ ዊሊያምስ በሻምፒዮንስ ሊግ መጫወት እንፈልጋለን ብሏል። ዩናይትድም ለዚሁ ዓላማ ነው ዘንድሮ ኤሮፕ ሊጉ ላይ ሁሉን ነገር ሰጥቶ የሚፋለመው። ኮቢ ሜኖ የዩሮፕ ሊግ ዋንጫን ማሸነፍ የውድድር ዓመቱን ስኬታማ ባያደርግልንም በዚህ የውድድር ዓመት ነገሮችን እንዳሰብነውና እንደፈለግነው ባይሄዱም ነገር ግን እኛ ራሳችንን ዝቅ ማድረግ የለብንም፣ እኛ አንድ ላይ መሆን አለብን። ምክንያቱም አሁንም ከፊታችን በጣም ወሳኝና ጠቃሚ እድሎች ስላሉ እንጠቀማለን። ምንም እንኳን ዓመታችንን ባያሳምርልንም ነገር ግን ይህ ጥሩ አጋጣሚ ነውና ልንጠቀምበት ይገባል ብለዋል። አሌሃንድሮ ጋርናቾ ወደ ሻምፒዮንስ ሊጉ መግባት በጣም አስፈላጊ ነገር ነው። ሁሉም ተጫዋችና ክለቦች ትልቅ የውድድር መድረክ ነው። ነገር ግን ኮቢ እንዳለው ዩሮፕ ሊጉን ማሸነፍ ለእኛ ሲዝኑን አያሳምርም ብሏል። ምክንያቱም በፕሪሚየር ሊጉ የነበርንበት ብቃት መጥፎ ነው ብሏል። በእርግጥ ሩበን አሞሪም ይሄን ሀሳብ ይጋሩታል። የዩሮፕ ሊግን ማሸነፍ አመቱን አያሳምረውም እንደ ዩናይትድ ላለ ክለብ ከዚህ በላይ ይገባን ነበር ስላሉ ማለት ነው። ዋናው ነገር እሳቸውም የዩሮፕ ሊጉን ዋንጫ ማሸነፍ ያው አቋራጭ መንገድ ስለሆነ ለሻምፒዮንስ ሊግ ለዛ ነው በትልቁ የፈለጉት እንጂ ዋንጫውን ብናነሳም የዩናይትድን ሲዝን አያሳምረውም ብሏል። ጋርናቾም ኮቢ ሜኖም ሩበን አሞሪም በጋራ የሚስማሙበት ሀሳብ ነው። ብሩኖ ፈርናንዴዝ በኤሮፕ ሊግ ውድድር ታሪክ ከየትኛውም ተጫዋች በበለጠ ብዙ የግብ ተሳትፎችን ማስመዝገብ ችሏል። 55 ጨዋታዎችን እናከናውነው በኤሮፕ ሊጉም 25 ግብና 22 አሲስቶች አሉት በአጠቃላይና በ55 ጨዋታ ወደ 47 የሚጠጋ የግብ አስተዋጽኦ አለው። ይህ ብሩኖ ፈርናንዴዝ ለዩናይትድ በየመድረኮቹ አስፈላጊው ተጫዋች እንደሆነ ማሳያ ነው። ዩናይትድን ግን በጠበቅኩት ቦታ አላገኘሁትም ያሉት ኤርኔስቶ ቫልቬርዴ ናቸው። የአትሌቲኮ ቤልባኦ ዋና አሰልጣኝ ኤርኔስቶ ቫልቬርዴ ቡድናቸው ማንቸስተር ዩናይትድን በሊጉ ያለበት ደረጃ አይቶ እንዳይዘናጋን ያሳሰቡት እሳቸው ዩናይትድ በሊጉ ያልተጠበቀ ደረጃ ላይ ነው ያሉት አሰልጣኙ፣ ነገር ግን ከአውሮፓ ምርጥ ቡድኖች አንዱ ስለመሆኑ ጥርጥር የለም ብለዋል። እነሱ የዩሮፕ ሊግ ዋንጫን በቀላሉ ማሸነፍ የሚችሉ ናቸው ሲሉ አሰልጣኝ ኤርኔስቶ ቫልቬርዴ ተናግረዋል። 10 ጥሩ ያልሆኑ ደቂቃዎችን ካሳለፍን ዋጋ እንከፍላለን ማለታቸውን ከሰሞኑ እንደዚሁ አድርሰናችሁ ነበረ። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪ ደግሞ ግብ ማስቆጠር ላዳገተው ቡድናቸው በጣም አስቸጋሪ ለሚሆንበት ጨዋታ ግብ ፈጥነን ማስቆጠር አለብን ብለዋል። እሳቸው አትሌቲኮ ቤልባኦ ሲከላከል ጠንካራ እንደሆነ ለቡድን ይነግሬያለሁ። በጨዋታ የመጀመሪያ ደቂቃዎች ጠንካራ እንደሚሆኑ እናውቃለን። ደረጃቸውን ለማሳደግ ደጋፊዎቻቸውን ይጠቀማሉ። ለደጋፊውም ድባብኛ መዘጋጀት አለብን ብለዋል። ስለ ተጫዋቾቹ ዝግጁነት የተነሳላቸው ሩበን አሞሪ ተጫዋቾቹ ዋንጫ ለማሸነፍ ዝግጁ ናቸው፣ ዩሮፕ ሊጉን ለማሸነፍም አቅም እንዳላቸው ሁሉም ያምናሉ ብለዋል። በክለቡ ብዙ ነገሮች መቀበል አለብን፣ ሻምፒዮንስ ሊግ ብንገባም ባንገባም ጥሩ መሆናችን አይቀርም ወደፊት ብለዋል። ያው አቋራጭ መንገዱን ግን ለመጠቀም እሳቸውም ቡድናቸውም ጥረት እንደሚያደርግና ለዚህ ዝግጁ መሆኑንም ጭምር ነው የተናገሩት። አትሌቲኮ ቤልባኦ ከማንቸስተር ዩናይትድ ዛሬ ምሽት 4 ሰዓት በሳን ማሜስ ስቴዲየም ነው የሚደረገው። ሁለቱ ቡድኖች የየራሳቸውን ሳምንት አሳልፈው ሲመጡ ዩናይትድ ከበርንማውዝ ጋር ጥሩ ፐርፎርማንስ ባላሳየበት ጨዋታ አቻ ወጥቶ ነው የሚመጣው። በሩብ ፍጻሜ ከሜዳ ውጪ በተፈተነበት ጨዋታ ውጤቱን ይዞ ለመውጣት የግድ ሴኮንዶች ኦልትራፎርድ ላይ ሲቀሩት በተለይም የመጨረሻ ሽርፍራፊ ሰከንዶች ላይ ዩናይትድ በአውሮፓ እግር ኳስ ታሪክ ለመጀመሪያ ጊዜ የሚያደረገው ብቸኛውም ክለብ የሆነበትን 2 ያለቁ ደቂቃ ግቦች ነበሩ ለዚህ ጨዋታ እንዲበቃ ያደረገው። በርስ በርስ ግንኙነት ቤልባኦ የተሻለ ነው። ዩናይትድ ላይ ከ3ቱን አሸንፏል አትሌቲኮ ቤልባዎች፣ ከማንቸስተር ዩናይትድ ደግሞ 2ቱን ያሸነፈውና የቤልባኦ የተሻለ የሚባል ሪካርድ ነው በዚህ ረገድ ከተመለከት ነው። በቡድን ዜና በማንቸስተር ዩናይትድ በኩል ቶቢ ኮይለር፣ ሃይደን ኤቨን፣ ጆኒ ቫንስ፣ ሌሳንድሮ ማርቲኔዝ፣ ዮሽኳ ዜርኪዝ እና ዲያጎ ዳሎ በጉዳት ምክንያት ለዩናይትድ ዛሬ ግልጋሎት አይሰጡም። በቢልባኦ በኩል አዲስ የጉዳት ዜና የለም። ኒኮ ዊሊያምስ ከቀላል ጉዳት ለጨዋታው አገግሟል። በተጋጣሚ በኩል የተለየ አዲስ የተፈጠረ ጉዳት እንደሌለ ተናግሯል ኤርኔስቶ ቫልቬርዴ።
የዕለቱ ዋና ዳኛ ሂስፒን ኢሳክስ፣ ረዳት ዳኛ ጃን ኤሪክ፣ ረዳት ሁለተኛ ዳኛ ኢሳክ ባሽፌኪን፣ በአራተኛ ዳኛ ሞርታን ሮክ፣ በቫር ዳኝነት አሌሃንድሮ ዲ ፓኦሎ፣ የቫር ረዳት ዳኛ ደግሞ ዳንኤል ፊች ሆነዋል። በዛሬው ጨዋታ ላይ ማንቸስተር ዩናይትድ የተለመደውን 3-4-3 ኦናና ማዝራዊ፣ ማጓየር፣ ዮሮሾ፣ ኡጋርቴ፣ ብሩኖ ዶርጎ፣ ጋርናቾ እና ማውንት እንዲሁም ሆይሉንድ ብቸኛው የ9 ቁጥር አጥቂ ሆኖ ይሰለፋል ተብሎ ይጠበቃል። በአትሌቲኮ ቢልባኦ በኩል ግብ ጠባቂ ሲሞን ይጠበቃል። የእሳቸው የጨዋታ ፍልስፍና በ4-3-3 በብዛት የተቃኘ ነው። ጎርሳቤል፣ ቪቪያን፣ አልቫሬዝ፣ ቤርቼች፣ ጋላቴር፣ ጆአጌሬዝ፣ ኢናኪ ዊሊያምስ፣ ቤርጋዊር፣ ኒኮ ዊሊያምስ እና ጉራቴዝ ይጫወታሉ ተብሎ ይጠበቃል። ኢናኪ ዊሊያምስ እና ኒኮ ዊሊያምስ ወንድማማች እንደሆኑ ይታወቃል። በርካቶች ቅድመ ግምታቸውን በየጨዋታዎቹ ላይ እያሰፈሩ ይገኛሉ። የእናንተ ልታረሱን ትችላላችሁ። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ ኖቲንግሃም ፎረስት ከብሬንትፎርድ ይጫወታሉ። በኢሮፓ ሊግ ቶተንሃም ሆትስፐርስ ከቦዶ ጌልሜት፣ አትሌቲኮ ቤልባኦ ከማንቸስተር ዩናይትድ፣ በኮንፈረንስ ሊግ ደግሞ ሪያል ቤትስ ከፊዮረንቲና፣ እንደዚሁም ደግሞ ቼልሲ ከሜዳ ውጪ የስዊድን ክለብ ዮር ጎርደንን የሚያስተናግድ ይሆናል። ቼልሲም ከዮር ጎርደን ዛሬ ምሽት 4 ሰዓት ሌላ የሚደረገው ጨዋታ ነው። ምልከታዎቻችሁን ልታደርሱን ትችላላችሁ ቤተሰቦቻችን። የሰዓቱን መረጃዎቻችንን ግን እዚህ ጋር ነው የምናበቃው። ለነበረን ጊዜ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።